ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ ድንቅ ፍጻሜን የምትከታተሉ ቤተሰቦቼ ጸጋና ሰላም ከሁላችሁ ጋር ይሁን። የምጽአቱ ድምጽ ነው። ወንድማችሁ አገልጋይ ያሬድ ነኝ። ዛሬ ወቅታዊ መረጃ ላይ መጥቻለሁ። በሕይወት ጠብቆ ያገናኘን ጻድቅና ቅዱስ አምላክ እግዚአብሔር ስሙ ለዘላለም የተባረከ ይሁን። በዛሬው ወቅታዊ መረጃዬ በአሜሪካ ሊወሰድ የነበረው እርምጃ በኢራን ላይ የዘገየበትን ዋነኛ ምክንያት አስረዳችኋለሁ። በሁለተኛ ደረጃ የኢራን የአሜሪካውን ፕሬዝዳንት ዶናልድ ትራምፕ እንዲሁም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ለመግደል የበጀተችው አዲስ በጀት አለ። ከፍ ያለ ዳጎስ ያለ ገንዘብ አስቀምጣለች። ይሄንና በመጨረሻም ደግሞ በአሜሪካ ያቀረበላትን አዲስ መስማሚያ ሰነድ እየመረመረችው ነው ያለችው ኢራን። እዛ ላይ ያላትን አንዳንድ አቋሞች ያሳያቸዋል ማለት ነው። እንግዲህ ወደ ዛሬው መረጃ ከመሄዴ በፊት አንድ ቃል ከእግዚአብሔር ቃል እንባችኋለሁ። ትንቢተ ሶፎንያስ ምዕራፍ 2 ቁጥር 8 ላይ ሶፎንያስ 2:8 ላይ በሕዝቤም ላይ ያላገጡባትን በድንበራቸውም ላይ የታበዩ የተናገሩባትን የሞዓብን ማላገጥና የአሞን ልጆች ስድብ ሰምቻለሁ። ሞዓብ አላጋጭ ነው። አሞን ደግሞ ተሳዳቢ ነው። ማንን? ሕዝቤ የሚለውን እስራኤልን ማለት ነው። ስለዚህ የእስራኤል አምላክ የሠራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ አሁንኝና በእርግጥ ሞዓብ እንደ ሰዶም የአሞንም ልጆች እንደ ገሞራ የሳማ ስፍራ እና የጨው ጉድጓድ ለዘላለም ምድረ በዳ ሆነው ይኖራሉ። የሕዝቤም ቅሬታ ይበዘብዛቸዋል፣ ከወገንም የተረፉት ይወርሷቸዋል። በሠራዊት ጌታ በእግዚአብሔር ሕዝብ ላይ አላግጠዋልና እየታበዩም ተናግረዋልና ይህ ስለ ትዕቢታቸው ያገኛቸዋል ይላል። ይገርማል። በሠራዊት ጌታ በእግዚአብሔር ሕዝብ ላይ አላግጠዋል። እግዚአብሔር ሕዝቤ ብሎ ይጠራል ያን ሕዝብ። ምናልባት እንግዲህ ይሄ በብሉይ ኪዳን ነው የምትሉ ወገኖች ካላችሁ ሐዋርያው ጳውሎስ በሮሜ 11 ላይ ስለ ወንጌል ጠላቶች ናቸው፣ ስለ አባቶች ግን ይላል ተወዳጆች ናቸው። ዛሬም ይወዳቸዋል፣ ሕዝቤ ይላቸዋል። ዛሬም የኪዳን አምላክ ነው፣ በኪዳኑ የታመነ ጌታ ነው። ስለ አባቶች ተወዳጆች ናቸው። ስለዚህ ይሄ ያገኛቸዋል። እግዚአብሔር በእነሱ ላይ የተፈራ ይሆናል፣ የምድር አማልክት ሁሉ ያከሳቸዋል። እሱ ብቻ አምላክ ስለሆነ እውነተኛና ከዘላለም የሆነ አምላክ ስለሆነ የምድር አምላክ ሞዓብ የሚያመልከው ጣዖት፣ አሞን የሚያመልከው ጣዖት በሙሉ ይከሳል። በአሕዛብም ደሴቶች ሁሉ ላይ የሚኖሩ ሰዎች ሁሉ በስፍራቸው ሆነው ለእርሱ ይሰግዳሉ። ይህ እንግዲህ በመጨረሻው ዘመን ላይ ወደ ኢየሩሳሌም እግዚአብሔር ሕዝቡን በሙሉ የሚያፈልስበት ቤቴ ጸሎት ቤት ይባላል፣ ለአሕዛብ ሁሉ የጸሎት ቤት ይባላል ብሎ ጌታ ኢየሱስ በወንጌል ላይ እንደተናገረ ሁሉ የፍጻሜ ዘመን ምናልባት አራተኛውን ቤተ መቅደስ ወይም የ1000 ዓመት ቤተ መቅደስን ነው እግዚአብሔር እዛ ላይ ጌታ ኢየሱስ የተናገረው። ቤቴ ለአሕዛብ ሁሉ የጸሎት ቤት ያለው የመጨረሻውን ዘመን ትንቢት ነው። ይሄ ማለት ከዚህ በኋላ ሶስተኛው ቤተ መቅደስ ይሰራል። እሱ የሐሰተኛው ክርስቶስ ቤተ መቅደስ ነው። በዛ ምስሉን ያቆማል። የጥፋት ርኩሰት ይቆማል። አመጽ ይነግሳል። በዛ በጦርነቱ ያይፈርሳል። ከዛ በኋላ ግን የ1000 ዓመት ቤተ መቅደስ አሕዛብ በሙሉ እጅ መንሻ ይዘው የሚመጡበት ሕግ ከጽዮን እግዚአብሔርም ቃል ከኢየሩሳሌም ይወጣል ተብሎ እንደጻፈ በኢሳይያስ ከጽዮን በሚወጣው ሕግ ዓለም በሙሉ የሚተዳደርበት ጽዮን ኢየሩሳሌም የንጉሥ ከተማ ጌታ በወንጌል ላይ እንደነገረን የታላቁ ንጉሥ ከተማ የምትሆንበት ታላቅና አስደናቂ የምድር ዘመን ይሆናል። ይሄ እግዚአብሔር ቃል ሕያው ነው። እንግዲህ ብሉይ ኪዳን አዲስ ኪዳን ለኛ ነው። ኪዳን ለእግዚአብሔር ግን የጸና ነው። እግዚአብሔር በብሉይ ኪዳንም እግዚአብሔር ነው፣ በአዲስ ኪዳንም እግዚአብሔር ነው። እኔ እግዚአብሔር አልለወጥም ያለን በብሉይ ኪዳን። ስለዚህ ወገኖች እንግዲህ ኢራንና አሜሪካ እንዲሁም በኢራንና በእስራኤል መካከል የተፈጠረውን ጸብ ስንመለከተው ዋነኛ ታርጌቷ እስራኤል መሆኗን እናውቃለን። እግዚአብሔር ያላገጡ ነው ያለው። ማላገጥ ያስቀጣል።
ማላገጥ ያስቀጣል። ክፉ የታበዩ በትዕቢት መናገር ያስቀጣል። አሁን እኮ ህዝቡን ላጥፋ ነው። የእግዚአብሔርን ህዝብ ላጥፋ፣ ህዝቡ መጥፋት አለበት፣ በቃ እስራኤል የሚባል ህዝብ ከምድር ላይ መጥፋት አለበት የሚል ዘመቻ ነው ኢራን የከፈተችው። ለዚህ እቅዷ ማሳኪያ ነው የኒውክሌር ቦምብ ባለቤት ካልሆንኩኝ ሞቼ እገኛለሁ ብላ ጉሮሮ ለጉሮሮ የምትናነቅበት ምክንያቱ ይሄ ነው። እንግዲህ እስራኤልን አጠፋለሁ ብላ የምትሰራውን ቦምብ ለሰላማዊ ነው፣ ለልማት ነው በትል ማን ሊያምናት ይችላል? ሞት ለአሜሪካ፣ ሞት ለእስራኤል እያለ ጠዋት ማታ የምትጸልይ የምትፎክር ሀገር አሁን ኒውክሌር የታጠቀች ቀን ቀጥሎ ምንድን ነው የሚሆነው የሚለው ነገር ማንኛውም ሰው መገመት ይችላል ማለት ነው። ግን እግዚአብሔር በህዝቡ ላይ የተናገሩትን በህዝቡ ላይ ያላገጡትን የሚቀጣበት ቀን ይመጣል። እንኳን አጠፋለሁ ብሎ ለጥፋት የተነሳውን ሮኬት ሚሳይል እንደ ዶፍ ያዘነበውን ቀርቶ ሌላውንም ይቀጣል። ምክንያቱም እግዚአብሔር የኪዳን አምላክ ይህ ስለ ህዝቡ ብጽዕና፣ ስለ ህዝቡ ቅድስና፣ ስለ ህዝቡ መልካምነት አይደለም፣ ስለ እግዚአብሔር ምርጫ፣ ስለ ጸና የዘላለም ኪዳን ይሄ ይሆናል። መጪው ዘመን እስራኤል ነው። እግዚአብሔር ከእስራኤል ጋር ይቆማል። እግዚአብሔር ያንን ህዝብ የምድር ኢየሩሳሌምን የምድር ማዕከል ያደርጋታል። መቅደሱ የፍጥረት በሙሉ መሰብሰቢያ ይሆናል። እግዚአብሔር በክብር በዛ ይገለጣል። ይህን ዘመን ጌታ በነቢያቱ አስቀድሞ የእስራኤልን ፍጻሜ ሲያውጅ ይሄን ነገር የነገረና አንድ ነው ያነበብኩላችሁ። መጽሐፉ ላይ በሙሉ እግዚአብሔር እስራኤልን ጠላቶች እንደሚበቀላቸው ይናገራል። የምን የሚነካችሁ ያንን ብለ ይነካል፣ የሚባርኩን ባረካለሁ፣ የሚረግሙን ረግማለሁ ሲል ይሄ ኪዳን ለአብርሃም ብቻ አይደለም ለዘሩ ጭምር ነው። የጸና የዘላለም ኪዳን ነው። እነሱም መንካት ያይን ብለ መንካት ነው። አደገኛ ነገር ነው የሚሆነው በጣም ወገኖቼ። የነሱ ቅድስና የነሱ በጎነት መልካምነት ምናምን አይደለም። አንዳንድ ሰዎች እንደዚህ ይመስላቸዋል። አይደለም። እግዚአብሔር ግን በማይለወጥ በጸና የዘላለም ቃል የገባው ኪዳን አለ። ያንን ኪዳን ነው ጌታ የሚጠብቀው። ያንን ኪዳን ጠብቆ የገባውን ሰዎች ከኢያሱ ጋር እንደተስማሙ ከእስራኤል ጋር ከመስማማት ውጭ ካላጠፋሁት ሞቼ ይገኛለሁ፣ እስራኤል የምትባል ሀገር ምድር ላይ መኖር የለባትም፣ ያዝ ማለቅ አለበት። ምንም ጥቅም የለው። እስራኤል የሚቀጣው እግዚአብሔር ብቻ ነው። ህዝቡን የሚቀጣው እግዚአብሔር ብቻ ነው። የእግዚአብሔር ህዝብ ለማጥፋት መነሳት። ምክንያቱም ማንም ሰው ባለጌ ልጁን እንኳን ሲነኩበት አይወድም። ምክንያቱም ልጁን ሲነኩ እሱ እንደነኩበት ያውቃል። ልጁን ራሱ ነው የሚቀጣው። ባለቤቱ አባት ራሱ ይቀጣል እንጂ ልጁን ጎረቤት ወይም ሌላ ሰው ሲነካበት አይወድም። የህዝቡ ቅድስና አይደለም፣ የህዝቡ መልካምነት፣ የህዝቡ ንጽህና፣ የህዝቡ እምነት አይደለም። ከመላው ዓለም የተሰበሰበ ግማሹ ያመነ ግማሹ ያላመነ ድብልቅልቅ ህዝብ ነው ያለው። ድብልቅልቅ ህዝብ ነው ከዚህ ከኢትዮጵያ የሄደው። ግማሹ በጌታ ያለ የሚያምን፣ ግማሹ ደግሞ ይሁዲነትን ጠብቆ ያለ ከመላው ዓለም የተሰበሰበ፣ ግማሹ እግዚአብሔርን ጨርሶ የካደ ግን አይሁዳዊ ነኝ ብሎ ምድሩ ላይ የተሰበሰበ ህዝብ ነው ያለው። እዚህ የትኛውም ሀገር ላይ የምናየውን ኃጢአት ግብረ ሰዶምን ጨምሮ እዛ ምድር ላይ እናየዋለን። ደጋግሜ ተናግሬያለሁ። ኢየሩሳሌም ላይ ይህን ሲያደርጉ በዓይኔ አይቻለሁ። ከመላው ዓለም መጥተው ያችን ምድር ያን ኪዳን ምድር ለማርከስ ያን ሲያደርጉ አይቻለሁ። ስለዚህ ያ ህዝብ ድሮም ሲያጠፋ ሲቀጣ እግዚአብሔር አሳልፎ ሲሰጠው ምርኮ አድርጎ ሲሰጠው እንደገና ሲሰበስበው ይቅር ሲለው ሲምረው የኖረ ህዝብ ነው እንጂ ፍጹም ብፁዕ ሆኖ የኖረበት ዘመን የለም። ግን ኪዳን ነው። ምን ይደረጋል? በቃ ኪዳን የጸና ነው። የዘላለም አምላክ ኪዳን ለዛ ህዝብ አለው። ያ ኪዳን ጌታ በጊዜው ይፈጽመዋል። ብልና አስተዋይ የሆነ ሰው ከዛ ህዝብ ጋር በሰላም ይቆማል። ለዛ ህዝብ ሰላም፣ ዳዊት እንዳለው ለኢየሩሳሌም ሰላምን ለምኑ እንዳለው ከዛ ህዝብ ጋር በሰላም ይቆማል፣ ይስማማል፣ ሰላም ያደርጋል፣ ህዝቡን ይባርካል። ለምን? የባረከውን እግዚአብሔር እየባረከ ነው ያለው። አለቀ። ይሄ ነው የሚሆነው። እንግዲህ ወደ ዛሬው መረጃ ስመለስ ዶናልድ ትራምፕ ከቻይና መልስ በቀጥታ በኢራን ላይ ከፍተኛ የሆነ ድብደባ፣ ምናልባት እስካሁን ታይቶ የማይታወቅ የሚባል ድብደባ ለማድረግ ተዘጋጅተው ነበረ። ነገር ግን በአሁኑ ሰዓት ያንን መሰረዛቸውን ገልጸዋል። ያ የሆነበት ምክንያት ደግሞ አንደኛ
በከፍተኛ ደረጃ የአረብ ኤምሬትስ ወይም ደግሞ እነዚህ ሰባቱ የሚባሉት ሀገራት ኤምሬቶች የሚባሉት እንዲሁም ካታርና ሳውዲ አረቢያ ዶናልድ ትራምፕ ከጦርነት ይልቅ ወደ ሽምግልናው ወደ ድርድሩ እንዲያዘነብሉና ጦርነት እንዳይከፍቱ በጠየቋቸው በሸመገሏቸው መሰረት ነው፣ በለመኗቸው ልመና መሰረት ነው ይህንን ጦርነት ለጊዜው ያዘገዩት። ግን ያን ተከትሎ ዶናልድ ትራምፕ አንደኛ በራሳቸው ሴኔት አሜሪካ በኢራን ላይ በከፈተችው ጦርነት ምን አትርፋለች የሚል ጥያቄ የተነሳባቸው ነው ያለው። አንደኛ ኢራንን የኒውክሌር ትጥቋን ማስፈታት አልተቻለም፣ ሆርሙዝን ማስከፈት አልተቻለም። ነገር ግን አሜሪካ ከ31 ቢሊዮን ዶላር በላይ ኮስት አድርጋለች። ስለዚህ ጦርነቱ በአስቸኳይ መቆም አለበት የሚል ጫና ከዲሞክራቶች የመጣባቸው ስለሆነ ይህን ጫና ለማብረድና እንዲሁም ደግሞ አሜሪካ ኢራን ላይ ቦምብ የወረወረች ኢራንን በማውደም የምታተርፈው ትርፍ የለም። የተፈለገው ነገር ምንድነው? በኢራን ላይ መጀመሪያ የመንግስት ለውጥ ማምጣት ነው የተፈለገው። ፋይናሊ ግን ኢራን የጀመረችውን የኒውክሌር ፕሮግራም እንድታቆም ማድረግ ነው የተፈለገውና ያን ለማድረግ አሁን እንደ ዋና አማራጭ ዶናልድ ትራምፕ የወሰዱት የሆርሙዝን ሰርጥ መዝጋት ነው። ስለዚህ ዶናልድ ትራምፕ እንደ ዋና አማራጭ የወሰዱት ነገር በውስጥም ያለውን ጫና ለማርገብ በከፍተኛ ደረጃ ኢራን ላይ ሆርሙዝ ላይ ያስቀመጡትን እገዳ ወይም ደግሞ መዝጋት፣ ሆርሙዝን መዝጋት፣ መርከቦች እንዳይወጡ ኢራን በየቀኑ ታገኝ የነበረው ወደ 500 ሚሊዮን ዶላር በማስቀረጥ ኢራንን በኢኮኖሚ ጫና የማንበረከክና የኒውክሌር ፕሮግራም ማቋረጥ እና ሰላማዊ የሆነ የባህር ላይ የሆርሙዝ የመርከቦች እንቅስቃሴ መፍጠር ነው። በዚህ የተነሳ ምንም ከኢራን ጋራ ዲል ወይም ደግሞ ስምምነት ለመፈራረም የሚያጣድፈኝ ነገር የለም ወደ ማለት መጥተዋል። ጦርነት ላለማድረግ ብቻ ሳይሆን ኢቭን ስምምነት ለመፈራረም ራሱ ምንም አልቸኩልም ብለዋል። ምንም የሚያጣድፈኝ ነገር የለም። ኢራን ላይ በጣም ቀላሉ መንገድ በየቀኑ የምታገኛቸውን ከፍተኛ መጠን ያላቸውን ዶላሮች በሆርሙዝን በመዝጋት የኢኮኖሚ ጫና በመፍጠር አገሪቷ ላይ ከባድ ቀውስ በማስነሳት ራሷ ተገዳ ወደዚህ ድርድር እንድትመጣ ያስቀመጥንላትን ቅድመ ሁኔታ እንድትቀበል ማስገደድ ነው ቀላሉ መንገድ በሚል የሚያስቸኩለኝ ነገር የለም። ስለዚህ እነሱ በተስማማቸው መንገድ ይምጡ፣ ጠብቃቸዋለሁ ወደሚል እንደገና የተለሳለሰ አቋም መጥተዋል። እንግዲህ በአንድ በኩል ገልፍ አካባቢ ያሉ ሀገራት አሜሪካ በተኮሰች ቁጥር እስራኤል በተኮሰች ቁጥር እነሱ ላይ የተኮሰው ነገር ከፍተኛ ዳሜጅ ያደረሰ ነው ያለ። አጸፋዊ ምላሽ አይሰጡም። ነገር ግን ብለው የሚመክቱትን እየመከቱ የሚያከሽፉትን እያከሸፉ የሚወድቀው ግን በጣም ጉዳት እያደረሰባቸው ነው ያለው። ኤርፖርታቸው እየተደበደበ የኒውክሌር ማብላያቸው የጋዝ ማጣሪያቸው በጣም ብዙ ነገር እየወደመባቸው እነ ካታር እነ ዱባይ ማለት ነው። ይህንን ለመቀነስ ቀላሉ መንገድ እነሱም እንዳይደበደቡ ለመከላከል በጣም ቀላሉ መንገድ የሆነው ነገር ምንድነው? ይህን ዝጉን ማጠንከርና ማስቀጠልና የኢራንን ኢኮኖሚ ማሽመድመድ፣ ለወታደር የሚከፈል ህዝብን ለመቀለብ አገሪቷ እንደ ሀገር ለማንቀሳቀስ ምንም አይነት ገቢ ውጭ እንዳይኖር በማድረግ በዚህ ጫና ኢራን የማንበርከክ ፖሊሲውን ተከትለዋል። ይህም ምርጫ አድርገዋል ዶናልድ ትራምፕ ማለት ነው። ከዚህ የተነሳ እንግዲህ የኢራን ጦርነትን የዘገየበት ምክንያት ይሄ ነው። በዚህ ምክንያት ጦርነቱ ብቻ ሳይሆን ኢቭን ባመኑበት ጊዜ በተስማሙ ጊዜ እኛ በሚመቸው መንገድ ለመፈራረም ሲመጡ እንፈራረማለን፣ ለሱ ራሱ አልጣደፍም ወደሚል አቋም መጥተዋል ማለት ነው። እንግዲህ ይበዲ እንዳለ እንግዲህ የኢራን በአንድ በኩል በጠረጴዛ ዙሪያ መደራደሩ እንዳለ ሆኖ በሌላ መልኩ ደግሞ ዶናልድ ትራምፕ ላይና እንዲሁም በእስራኤል ጠቅላይ ሚኒስትር በኔታንያሁ ላይ ግድያ ለመፈጸም ዘጋጅታለች። ለዚህ ደግሞ ከፍተኛ ዳጎስ ያለ ገንዘብ አዘጋጅታለች። 58 ሚሊዮን ዶላር ሰጣለሁ ብላለች ማለት ነው። 58 ሚሊዮን ዶላር እነዚህን ትልቅ የአገር መሪዎች ለመግደል በቂ አይደለም። ነገር ግን ምናልባት መሰሪያ ተሰጥቶት ይናገደል ተብሎ አክሰስ ወድሉ ተገኝቶ ለመግደል የቻለ ሰው ቀላል ገንዘብ ላይሆን ይችላል እንጂ ምናልባት 58 ሚሊዮን ዶላር ሳይሆን በቢሊዮን የሚቆጠሩ ዶላር ብትከፍል እነዚህ ሰዎች በመገላገል ጦርነቱን ማስቆምና ኢራን ፕሮግራሙ ማስቀጠል ከቻለች ለኢራን ትርፍ ሊሆን ይችላል። እንግዲህ ኢራን ምን እያለች ነው ያለችው? ጦርነቱን አሜሪካ የከፈተችባትን ዘመቻ መቋቋም አልቻለችም። አንደኛ በሚረዷት በሚያግዟት በቻይና በራሻም እገዛና እርዳታ ይህን ጦርነት ማሸነፍ አልቻለችም። ሁለተኛ በሶስተኛ ደረጃ እስከዛሬ ድረስ ከአንድም 2-3 ጊዜ ዶናልድ ትራምፕ ከምርጫ ቅስቀሳው ዘመን ጀምሮ የተቃጣባቸው የግድያ ሙከራ በሙሉ የኢራን እጅ እንዳለበት ኢራን በግልጽ ያወጀች ነው ያለችው ማለት ነው።
እዚህ ዓለም ላይ እንግዲህ ምናልባት ቶፕ ኪለር የሆኑ በጣም ገዳይ የሆኑ ሰዎች ምናልባት ይኖራታል። ስለዚህ በከፍተኛ ደረጃ ይህን ያህል ገንዘብ እሰጣለሁ ብላለች። ወይም ደግሞ ዓለም ላይ እንደዚሁ ምናልባት ሙቪ ላይ ፊልም ላይ እንደሚታየው ማለት ነው ቅጥር ገዳዮችን ነው የሚባለው። በዛ መንገድ እነዚህን መሪዎች በማስወገድ ምናልባት የተከፈተባትን ይህን ዘመቻ ማቋረጥና ወደ ፕሮግራሟ መግባት ፈልጋለች። ይሄ በእርግጥ ልክ ያልሆነ መንገድ ነው። ነገር ግን ትክክለኛ በሆኑ መንገድ ማሸነፍ ነው አግባብ ያለው ነገር እንጂ ያ አይደለም። ግን መሪዎቹ ባስወገዳቸው መሪዎቹ ቢወገዱ በእርግጠኛነት ይሄ ፕሮግራም ይቆማል የሚል አቋም ኢራን ይዛ በመንቀሳቀስ ላይ ነው የምትገኘው። እንግዲህ ምናልባት ይህን ያህል መጠን ያለው ገንዘብ አግኝቶ እነዚህ መሪዎች በተገኘው አጋጣሚ ለመግደል የሚንቀሳቀስ አይጠፋም። ሁልጊዜም ቢሆን በዓለም ላይ እንዲህ ያሉ አጋጣሚዎችና እድሎችን መጠቀም የሚፈልጉ ትሬንድ የሆኑ ዌል ትሬንድ የሆኑ ሰዎች መኖራቸው የታወቀ ነገር ነው። ዝም ብለው አይደለም እነሱ ይህን ያህል ገንዘብ ሲመድቡ ዝም ብለው አይደለም። ነገር ግን እነዚህ መሪዎች በከፍተኛ ጥንቃቄ በከፍተኛ የስለላ መዋቅር ጭምር የሚንቀሳቀሱ ናቸው እንጂ ዝም ብለው አጋጣሚ የሚገኙ ስላልሆኑ አስቸጋሪ ነው የሚሆነው። ዞሮ ዞሮ ኢራን የገባችበትን አጣብቂኝ ያሳያል። በጣም ከፍተኛ ዳሜጅ፣ ህዝባዊ ተቃውሞ በውስጥ አለ፣ የኢኮኖሚ ቀውስ በውስጥ አለ፣ ከፍተኛ ድህነት ምድሪቷ ላይ ተንሰራፍቷል። አገሪቷ በከባድ ጫና ውስጥ ነው ያለችው። በዓለም ላይ የተፈረጀችበት ፍረጃ ራሱ ለኢራን በጣም ትልቅ ውድቀት ነው። ኢራናውያን እንግዲህ በከፍተኛ ደረጃ ከዚህ መንግስት አሁን እንግዲህ ኢራን ላይ መንግስት አለ ብሎ ለመናገር ይከብዳል እውነት ለመናገር። ምክንያቱም ኢራንን ለ40 ምናምን ዓመታት አያቶላዎቹ መርተዋታል፣ 47 ዓመት። ከዛ በኋላ አርጂሲ ወይም ደግሞ ወታደራዊው ክንፍ ደግሞ ራሱን ችሎ ከዛ ከፖለቲካው አካል በሚያገኘው ምሪት ይንቀሳቀስ ነበር። አሁን ግን ሙሉ በሙሉ በሚባል ደረጃ የኢራንን መንግስት እየመራ ያለው ወይም ደግሞ አጠቃላይ መመሪያዎችን እያወጣና እየሰራ ያለው ይሄ ፓርት ነው አርጂሲ ወይም ደግሞ ወታደራዊው ዘብ ነው። ከዛ አንጻር ኢራን ላይ ያለውን ጦርነት በቀላሉ ይበርዳል ማለት በጣም ከባድ ነው የሚሆነው እና ዞሮ ዞሮ መግደል የሚለው ነገር እንደ አማራጭ ተወስዷል። መሪዎችን መንገላቸው ከዚህ ጦርነት እናርፋለን፣ እንገላገላለን፣ ሰላም እንሆናለን፣ ከዛ ፕሮግራሞቻችን እንቀጥላለን። የባሰ ሊመጣ ይችላል አይታወቅም። የባሰ በእግረኛ ጦር ኢራንን ወራለሁ አሊያም ደግሞ በጣም ከፍተኛ የሆኑ ቴክኖሎጂዎችን በመጠቀም ወራለሁ የሚል ሊመጣ ይችላል አይታወቅም። ነገር ግን ይህን አማራጭ አቅርባለች። እንግዲህ የዚህ ነገር ፍጻሜ ደግሞ ምን ይሆናል? በእርግጥ ኢራን የመደበችውን ገንዘብ ተቀብሎ እነዚህ መሪዎች ለመግደል የሚንቀሳቀስ አካል ይኖራል አይኖርም? አብረን እናያለን ወደፊት ማለት ነው። ሌላው አሜሪካ ለመጨረሻ የላከችላትን የመደራደሪያ የስምምነት ነጥቦች ኢራን ያጤነችው ነው የምትገኘው፣ እየተመከረበት ነው የሚገኘው። ይህን ነገር ለማሳለጥ የፓኪስታኑ የአገር ውስጥ ጉዳይ ሚኒስትር ወደ ቴህራን ወይም ወደ ኢራን ተጉዘው ከኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ጋር በመነጋገር ላይ ነው በአሁኑ ሰዓት የሚገኙት ማለት ነው። እዚህ ባካችሁ ተደራደሩ፣ አገር አታስጨርሱ፣ ከዚህ በላይ ኢራን አትጎዳ፣ አትድቀቅ የሚል ጉትጎታ ይዘው የፓኪስታኑ የአገር ውስጥ ጉዳይ ሚኒስትር ወደ ኢራን ሄደው በመወያየት ላይ ነው ያሉት። ምናልባት እንግዲህ ኢራን አሁንም የኒኩሌሩን ጉዳይ የኢራን የኒኩሌር ባለቤትነት ጉዳይ ለድርድር አይቀርብም ወደሚል አቋም እየቀረበች ነው ያለችው፣ እየመጣች ነው ያለችው። ከዚያ ውጪ የሆርሙዝ ባለቤትነት ሉዓላዊ ባለቤትነት ይረጋግጥልኝ የሚልም የጸና አቋም ይዛ ነው ያለችው። ሆርሙዝ የኢራን እስትንፋሷ ነው ማለት ይቻላል። እስትንፋሷ ነው፣ አሁን ጉሮሯ ነው የተያዘው፣ በቃ መተንፈሻዋ ነው የተያዘው ማለት ይቻላል። ስለዚህ የሆርሙዝ የበላይነት ይረጋገጥልኝ የሚል አለ። የካሳ ጥያቄ አላት። አሜሪካ በገልፍ አካባቢ ካሉ ሀገራት ላይ የጦር ቤዟን ታንሳልኝ የሚልም ሌላ ጥያቄዎች አሏት። የኒውክሌር ጉዳይ እንዳይነሳ ባለቤትነቷን እንዲረጋገጥላት የመፈለግ ነገር በዚያ አቅጣጫ፣ በዚያ አካሄድ፣ በዚህ መንገድ በእውነት መግባባት በጣም 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 ከባድ ነው የሚሆነው። ዞሮ ዞሮ እንግዲህ ፓኪስታን እስካሁን ድረስ ባሸማገለችው አቅጣጫ ምንም አይነት የተገኘ መፍትሄ የለም። ዶናልድ ትራምፕ እንግዲህ ወደ ቻይና የተጓዙበት ዋነኛ ዓላማ ናፍቀዋቸው አይደለም፣ ኢራን ላይ በሚችሉት መጠን ጫና ማሳደር እንዲችሉ ነው። የቻይና ፖሊሲ ደግሞ በሀገር ውስጥ ጉዳይ አትገባም። በዛ ምክንያት መሳሪያ አንሸጥም፣ ጦርነቱ እስኪያልቅ ነው። እሱም እስኪያልቅ ይሄ ጦርነት እስኪቆም ድረስ ለኢራን መሳሪያ አንሰጥም፣ አንረዳም፣ አንሸጥም ነው ያሉት። ይህም ለአፍ ነው። ዶናልድ ትራምፕ በመጡ በቀናት ውስጥ ደግሞ ፑቲን ወደ ቻይና መሄዳቸው ይታወቃል።
ይህም ሌላ የፖለቲካ ጌም እንደሆነ በጣም ያሳብቃል። ምክንያቱም ቻይናና ራሻ ከአሜሪካ ጋር የሚገዳደሩ ልዕለ ኃያላን ናቸው። እነዚህ ሀገራት ናቸው ከጀርባ ሆነው ኢራንን በርቺ አይዞሽ የሚሏት። ዳስዋይ ልክ ወጥያቸው ሲወጣ ፑቲን እዛ ሀገር ሲገባና ልዩ አቀባበል ሲደረግለት ቁጭ ብሎ ደግሞ እዚህ ጋር በነበረው ነገር መሳለቅ ነው የሚሆነው ማለት ነው። ዞሮ አሜሪካ ከአውሮፓ ጋር ሆድና ጀርባ ሆና ነው ያለችው። ሩቅ ምስራቅ በጣም እየተጠናከረ ነው ያለው። የሩቅ ምስራቅ ጦርነት ባይዘው ከጎግ ማጎግ በላይ ለአርማጌዶን ጦርነት ቅርብ ነው። ቻይናን ጨምሮ ራሻም አለችበት። ጎግ ማጎግ ላይ የሌላ ሀገር የለም። ማን ነው አርማጌዶ ላይ እና ለአርማጌዶን ጦርነት የተሰናዳ ድግስ ብሪክስ ይባላል። የብሪክስ ስብስብ የአርማጌዶን ጦርነት ስብስብ ነው። እዛ ውስጥ የጎግ ማጎግ ሰልፈኞች አሉበት። ኢራንም ራሻን ጨምሮ ግን በዋናነት እነ ቻይናና ሌሎችም ሀገራት ጨምሮ የብሪክስ ስብስብ በቀጥታ ለአርማጌዶን ጦርነት የተሰናዳ የመንግስታት ስብስብ እንደሆነ ይታወቃል። ለምን ምዕራባውያን ለብቻ ናቸው። ምዕራባውያን የክርስቶስ ተቃዋሚ የሚወጣባቸው አገሮች ናቸው። ምዕራባውያን ሮምን ጨምሮ ሆል አውሮፓ ማለት ነው። የምስራቁ ዓለም ደግሞ ሌላ ዓለም ነው የምስራቁ ዓለምና ዞሮ እነዚህ ትልቅ ሀያላን ሀገራት ከባድ የሆነ የፖለቲካ ሽኩቻ ውስጥ ነው ያሉት። ከባድ የሆነ የኢኮኖሚ ፉክክርና የጦር የበላይነትን ዓለም ላይ ለመያዝ ከባድ የሆነ ፍጥጫ ውስጥ የገቡበት ጊዜ ነው ወገኖች። እንግዲህ ይሄ የመጨረሻው ዘመን ውድድር ነው። ዓለም አንድ ሱፐር ፓወር ትፈልጋለች። ዓለም አንድ ልዕለ ኃያል ትፈልጋለች። መንግስትም በለው ሰውም ግለሰብም በለው አንድ ሱፐር ፓወር ዓለምን ጸጥ ረጭ ማድረግ የሚችል በእጁ ጨብጦ በእግሩ ረግጦ መግዛት የሚችል አንድ ሱፐር ፓወር በዓለም ላይ ኤክስፔክት ይደረጋል። እንግዲህ በመካከለኛው ምስራቅ ላይ ማነው ሱፐር ፓወር? ኢራን፣ እስራኤል። አያችሁ፣ በሌላው ዓለም ላይ ከመካከለኛው ምስራቅ ውጪ ማነው ሱፐር ፓወር? በአውሮፓ ማነው ሱፐር ፓወር? ፈረንሳይ፣ ጀርመን ወይስ እንግሊዝ? እንግሊዝ እንግዲህ ከአውሮፓ ህብረት ወጥታለች ታውቃ። ሩቅ ምስራቅ ላይ ማነው ሱፐር ፓወር? አያችሁ፣ በጣም ከፍተኛ ፍጥጫ ዓለም ላይ ተፈጥሮ ነው ያለው። ይሄ የመጨረሻው ዘመን ነው። ዓለም ላይ ያለው ፍጥጫ፣ የኢኮኖሚ ፍጥጫ፣ ግፊያ፣ የኢኮኖሚ ንረት፣ የገንዘብ ግሽበት፣ የጤና ቀውስ፣ ማህበራዊ ቀውስና ትርምስ፣ የህዝብ ፍልሰት፣ የጦርነት ወሬ፣ ጆሮ የሚያደነቁር ልብ የሚያቀልጥ የጦርነት ወሬ በግድ ትጋታለን፣ ትሰማለን። ግድ ነው። መሸሽና ማምለጥ አይቻልም። በህይወት ያለ በሙሉ ይጋፈጠዋል። የመጨረሻው ዘመን ላይ ነው ያለ ነው። ምን ላችሁ? ለዚህ ነው ወገኖቼ አሁን ከዚህ በኋላ ዓለም ላይ በየትኛው ሞመንት ምን ሊከሰት ሀፕን ሊያደርግ እንደሚችል ነዋናውስ ማንም አያውቅም። ምንም ነገር ድንገት ኦል ኦፍ ሰደን አፒር ሊያደርግ ሊገለጥ ይችላል። ድንገት ዞሮ ዓለማችን አንዱን ለዘመናት የጠበቀችውን የናፈቀችውን ልዕለ ኃያል የምትለውን ዲክታተር ሰው ጠብቃለች። እሱ ዮሐንስ ራእይ ምዕራፍ 6 እና ዮሐንስ ራእይ ምዕራፍ 13 ላይ የምናገኘው የክርስቶስ ተቃዋሚ አንታይ ክራይስት ነው። ይህን ሰው ደግሞ በዓለም ላይ በከፍተኛ ደረጃ የምትናፍቀው ኃይሏን አሜሪካንን ያጣችው በራሻ ፍርሃት የምትርደው አውሮፓ ናት። አውሮፓ ከማንም በላይ በከፍተኛ ደረጃ የክርስቶስን ተቃዋሚ ትናፍቀዋለች። አቀመቢስ ብዙ ሀገራት ግን አቀመቢስ ሆነው ያሉበት ምድር ነው፣ ኮንቲኔንት ነው አውሮፓ ማለት። ከዚህ የተነሳ በከፍተኛ ደረጃ ይህን የክርስቶስ ተቃዋሚ ይናፍቁታል፣ ያነክሱታል፣ ራሳቸው ላይ ያስቀምጡታል። ግድ ነው፣ ሊሆን ግድ ነው። እንግዲህ ወገኖች እዚህ ጦርነቱ እንግዲህ በዚህ እየተጓተተ እንዲህ ያለ የቀጠልና መጨረሻው ላይ ሲደርስ የሚፈነዳው ነገር ይፈነዳል። ጎግ ማጎግ፣ ከዛ በኋላ የቤተክርስቲያን ንጥቀት፣ ከዛም በኋላ የ7 ዓመቱ መከራ በምድር ላይ በከፍተኛ ደረጃ ምድርን ወደ ድቅድቅ ጨለማ የሚከታት ዘመን ይመጣል። ከዛ በኋላ ደግሞ አርማጌዶን ላይ ጌታ ኢየሱስ ይገለጣል፣ ዳግም ምጽአት ይሆናል። ከዛ በኋላ ቀጣዩ ሺህ ዓመት መንግስት ነው። ቀሪዎቹ የመንግስት ፕሮግራሞች እነዚህ ናቸው። በዚህ መጽሐፍ ላይ የምናገኛቸው ቀጣዩ ፕሮግራሞች እነዚህ ናቸው ወገኖቼ። እናንተና እኔ የምንዘጋጀው ለጎግ ማጎግ ጦርነት አይደለም፣ ለ7 ዓመት መከራ ዘመንም አይደለም። እናንተና እኔ የምንዘጋጀው ለሚመጣው ሙሽራ ነው፣ ለኢየሱስ። ኢየሱስ ይመጣል።
የክብር ንጉሥ ይመጣል። ጌታ ዘመኑ ቀርቧል፣ ይመጣል። በቶሎ 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 ያለን የዛሬ 2000 ዓመት ነው። በቶሎ የሚለው የሱ ቋንቋ 1000 ዓመት እንደ አንድ ቀን ለሚቆጥር ለእርሱ ተነጎዲያ እንደማለት ነው። ስለዚህ አሁን ግን ዘመኑ ደርሷል። ሁለተኛው ሺህ አልፎ ሶስተኛው ሺህ ላይ ገብተናል። በኢትዮጵያ 18 በፈረንጆቹ 2026 ላይ ነው ያለ ነው። እዚህ ዘመን ላይ ነው ያለ ነው። አሁንም እንደው ደርሰን ሰላም ነው ዓለም ላይ በጣም ጥሩ ነው ስልጣኔው ምናምኑ ቴክኖሎጂው ያለን ማንቆለጳጰስ ራስን ከማታለል ውጭ ምንም ነገር የለው። የኑሮ ውድነት እዛም ነው። በሽታ ቸነፈር እዛም ነው። ጦርነት እዛም ነው። ማት እያወራው አይደለም። ኢየሱስ ይመጣል እያልኳችሁ ነው። ይሄን ሁሉ ጋብ የሚያደርገው ጸጥ የሚያደርገው የሰላም አለቃ ኢየሱስ ነው። የክብር ጌታ ኢየሱስ ነው። ይመጣል። ክብር ለእግዚአብሔር ይሁን። ስለዚህ ንስሐ አልገባችሁ ንስሐ ግቡ። ኢየሱስን ጌታ አድርጋችሁ ያልተቀበላችሁ ጌታ አድርጋችሁ ተቀበሉ። ነፍሳችሁ ለታመነ ጌታ አደራ ስጡ። በደሙ የኃጢአታችሁን ይቅርታ ተቀበሉ። የሚያድን ሃይማኖት አልነበረም፣ የለም፣ አይኖርም። እውነት ብቻ ሰው ነፃ ያወጣዋል። ኢየሱስ እውነት፣ ሕይወት፣ መንገድ ነው። እሱ ብቻ ነፃ ያወጣችኋል። በእርሱ ካመናችሁ ከታመናችሁ you are free from death, eternal condemnation ከዘላለም ፍርድ ነፃ ናችሁ። አለበዚያ ግን መዳን ማምለጥ የለም። ከዚህ ነፍሳችሁ ለጌታ አደራ እንድትሰጡ በጌታ ፍቅር አደራ አለሁኝ። እንግዲህ በዚህ ሚዲያ ላይ ጌታ ኢየሱስን የተቀበላችሁ ወገኖች ባካችሁ ብትመጡ እናገለግላችኋለን። አገልጋይ ትሆናላችሁ ማለት ነው። የፊታችን እሁድ እንደ እግዚአብሔር ፈቃድ ለምጽአቱ ድምፅ ነኝ ወራዊ ጉባኤ ይካሄዳል። መገናኛ ክሬት ኮሚሽን 3ኛ ፎቅ ላይ ከቀኑ 9 ሰዓት እስከ 11 ሰዓት እሁድ ከሰዓት በኋላ። ስለዚህ እሁድ ከሰዓት በኋላ ኢየሱስ ክርስቶስን ና ማለት የምትናፍቁ ወገኖች፣ የት ሄጄ ና ከማን ጋር ና ልበለው የምትሉ ወገኖች፣ በህብረት ና ማለት የናፈቃችሁ፣ መዘመር ና ብሎ መጣራት መጮ የናፈቃችሁ ወገኖች ኑ አብረን ና እንለዋለን። በዝማሬ በቃል በጸሎታችን ሁሉ ና እንለዋለን። መንፈሱና ሙሽራይቱ አንድ ቃል ያላቸው ና የሚል ቃል። ተባረኩ። ጸጋና ሰላም ከሁላችሁ ጋር ይሁን። ኢየሱስ ጌታ ነው። ኢየሱስ ይመጣል። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ